የምንማልድበት የምንጸልይበት ፊትህን የምንፈልግበት እግዚአብሔር ሆይ የምንጾምበት ጸጋ ስለምታበዛልን ስምህ ብሩክ ይሁን። እናመሰግናለን ጌታ ሆይ ስምህ ብሩክ ይሁን። መንፈስ ቅዱስ የቀሩትን እያንዳንዱን ቀናቶች እግዚአብሔር ሆይ ለእጅህ አሳልፈን ሰጠን። ክብርህ ይገለጥበት። ስምህ ብሩክ ይሁን። ተባረክ። እናመሰግናለን። እስኪ ደግሞ የምንችል ቆመን ሰይጣንን ተቃወሙት ስለሚል እግዚአብሔር ቃል እንቃወማለን። ሌና ካዳባንዱኒ ሞርበጀነ ማሃባ ሮባዳና ማንዱ ረባዳና ማኪዲ በጀኔ ማሃባ ላቦርበደኔ ማንዶ ረበደኔ ማኪዲ በጀኔ ማሃባ ኤላላ ላቦርበኪዲ በሃዬ ነማዶራ በኪዲ በጀኔ ማሃባ ነማንዱ የሰይጣንን ስራ ሊያፈርስ እግዚአብሔር ልጅ ኢየሱስ ተገለጠ። የሰይጣንን ስራ ሊያፈርስ እግዚአብሔር ልጅ ኢየሱስ ተገለጠ። ለማኖ ማሃባና ማንዶረ በጌዲ ባሃባ ያዕቆብ መልእክት 4:7 እንደዚህ ይላል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከናንተም ይሸሻል ተብሎ ተጽፏል። በጌታ በኢየሱስ ክርስቶስ ስም እንቃወማለን። የትኛውም የጨለማ ኃይል፣ የትኛውም የጨለማ ስልጣን በጌታ በኢየሱስ ስምና ስልጣን የፈረሰ ይሁን። በኢየሱስ ስም ይፍረስ። ትጋትን ከኛ ሊወስድ ሮካና ማዳንዶና ማሃባ ለባጆን ዱሬ በኪኒ ማሃባ በተለያየ ነገር ጭንቅላታችንን ወጥሮ ሊይዝ ወደ እግዚአብሔር ህልውና ወደ እግዚአብሔር ሐሳብ እንዳንገባ ላይ ያደናቅፍ የሚወጣ ክፉ በኢየሱስ ስም የተወጋ ይሁን። በጌታ በኢየሱስ ስም የተወጋ ይሁን። እንቃወማለን። በጌታ በኢየሱስ ስም አየሩን ልቀቅ። በኢየሱስ ስም ጉባኤውን ልቀቅ፣ ልቀቅ። በጌታ በኢየሱስ ስም ልቀቅ። ኢናዳና ማጎራ ባጀና ማሃባ ልቀቅ። እግዚአብሔር ይገስጽ። የእግዚአብሔር እሳት ይብላ። የትኛውም የጨለማ ስልጣን የፈረሰ ይሁን። ሰም በእሳት እንደሚቀልጥ በጌታ በኢየሱስ ክርስቶስ ደም የቀለጠ ይሁን። በኢየሱስ ክርስቶስ ስም ተቃወመን። ላንዱና ማኪቲ በጀና ማሃባ ኢራዶና ማዳና ማኪቲ በጀኔ ማሃባ ላዶና ማንዱራ ዲና ሃዬ ጭንቀትን የምትለቃ አንተ ክፉ፣ ሐሳብን የምትለቃ አንተ ክፉ ሂና ማዶና ማኪቲ ማሃባ በኢየሱስ ስም ተቃወምን። ሂና ኮንዱና ማዳራ ባኪ ማሃባ ተቃወሙ፣ ከናንተ ይሸሻል ተብሎ እንደተጻፈ በኢየሱስ ስም ተቃወምን። ሂና ዶና ማረበደኔ ማኪቲ ማሃባ እርስ በርስ እንዳንግባባ እንዳንቀባበል መሃል ገብተህ ኪና ዶና ማራኪ ዲባ ቋንቋን የምትደበላልቅ አንተ ክፉ በኢየሱስ ስም ስራ ይፍረስ። በኢየሱስ ስም ታስረ ወደ ሲኦል ግባ። ሄና ካንዶራዲኔ ማሃዬ ላደራባጂኒ ማንዱኒ ሞራባደና ማሃባ ማራኪ ዲባ ጃንዶራዲኒ ሃዬ ሩባባካና ማንዳ በጌታ በኢየሱስ ስም ተቃወምን። ማንዶራ ኪዲ ባሃየለና ማዶና ማሃባ ስራ ይፍረስ በጌታ በኢየሱስ ስም። ስራ ይፍረስ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ እናመሰግናለን ስለረዳህን። ተባረክ። ከዚሁ መንፈስ ሳንወጣ ከወንድማችን ጋር ደግሞ እስኪ እግዚአብሔርን እናመልካለን። ሰውነት ላንተ አቀርባለሁ፣ ሰውነት ላንተ አቀርባለሁ፣ እኔነት ላንተ አቀርባለሁ፣ እኔነት ላንተ አቀርባለሁ። የከበረ ከሁሉ የተሻለ የከበረ ከሁሉ የተሻለ ሰውነትን ላንተ አቀርባለሁ፣
ሰውነትን ላንተ አቀርባለሁ እኔነትን ላንተ አቀርባለሁ እኔነትን ላንተ አቀርባለሁ ሰውነትን ላንተ አቀርባለሁ ሰውነትን ላንተ አቀርባለሁ እኔነትን ላንተ አቀርባለሁ እኔነትን ላንተ አቀርባለሁ ቅዱስ መስዋዕት አድርገን ሰውነታችንን ከሚቃጠል መስዋዕት ጋር ወደ ፊትህ እመጣለሁ የአምልኮ መዓዛ ሽታ ዙፋንህን ይክበበው በምህረት የተሞላ ታላቅ አምላክ ነህና አሁንም አቀርባለሁ ከአንተ ምስጋና በምስጋና በዝማሬ እመጣለሁ ወደ ማደሪያ በምስጋና በዝማሬ እመጣለሁ ወደ ማደሪያ በምስጋና በዝማሬ እመጣለሁ ወደ ማደሪያ
የእግዚአብሔር ልጅ ኢየሱስ ስምህን ባርካለሁ ውለታህን አስታውስ ባለውለታዬ ጌታዬ የእግዚአብሔር ልጅ ኢየሱስ ስምህን ባርካለሁ ውለታህን አስታውስ መስቀል ተሸክመ መውረድ ያኔ ለምላም ያላበ ፍቅር ነው እንዲያስደንቅ ውለታ አስታውሳለሁ በግጄ አመልክሃለሁ ውለታ አስታውሳለሁ በግጄ አመልክሃለሁ መንከራተት መስቀል ተሸክመ መውረድ ያኔ ለምላም ያላበ ፍቅር ነው እንዲያስገደደ ውለታ አስታውሳለሁ ከልቤ አመልክሃለሁ ውለታ አስታውሳለሁ በግጄ እናመልክሃለን ኢየሱስ ራሳችሁ ለእግዚአብሔር ሃሌሉያ እናመልክሃለን ራሳችን ላንተ እናስገዛለን ኢየሱስ ኢየሱስ ተባረክ ጌታ ተባረክ ኢየሱስ ተባረክ አባ ተባረክ ኢየሱስ ተባረክ ጌታ ተባረክ ኢየሱስ ተባረክ ጌታ ተባረክ ኢየሱስ በምስጋና በዝማሬ እመጣለሁ ወደ ማደሪያ ይገባል በምስጋና በዝማሬ እመጣለሁ ወደ ማደሪያ ይገባል በምስጋና በዝማሬ እመጣለሁ ወደ ማደሪያ በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ። ለኢየሱስ ስለዚህ ጌታ ክብር እናምጡ። እናመልክሃለን ኢየሱስ እናከብርሃለን አንተን ሃሌሉያ በጭብጨባ በአንድ ላይ ምስጋና ምስጋና ክብር ምስጋና
ምስጋና ክብር ለአምላካችን ለእግዚአብሔር ለአምላካችን ለእግዚአብሔር ምስጋና 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 ክብር ምስጋና ምስጋና ክብር ለአምላካችን ለእግዚአብሔር ለአምላካችን ለእግዚአብሔር እስቲ ምስጋና አምጡ ምስጋና ምስጋና ክብር ምስጋና ምስጋና ክብር ለአምላካችን ለእግዚአብሔር ለአምላካችን ለእግዚአብሔር ኃጢአተኞች ሳለን እግዚአብሔር አሰበን ከፋንያ ላይ ከፍ ከፍ አረገን በሕይወት መዝገብ ላይ ስማችንን ጻፈ የዘላለም አምላክ ምስጋና ይድረሰው በሕይወት መዝገብ ላይ ስማችንን ጻፈው የናዝሬቱ ኢየሱስ ምስጋና ይድረስ ምስጋና ምስጋና ክብር ምስጋና ምስጋና ክብር ለአምላካችን ለእግዚአብሔር ለአምላካችን ለእግዚአብሔር ምስጋና 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 ክብር ምስጋና ምስጋና ክብር ለአምላካችን ለእግዚአብሔር ለአምላካችን ለእግዚአብሔር ስባንድ ላይ በጭብጨባ ለቢያ አይምሮን የሚያልፍ ሰላሙን ሰጥቶናል በጌታ በኢየሱስ በጌታ በኢየሱስ ሁሌ ደስ ይለናል ምድር ብትናወጥ አንዳች አንሆንም የመረጥን አምላክ ፈጽሞ አይተወንም ምድር ብትናወጥ አንዳች አንሆንም የመረጥን ኢየሱስ ፈጽሞ አይት ምስጋና 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 ክብር ምስጋና ምስጋና ክብር ለአምላካችን ለእግዚአብሔር ለአምላካችን ለእግዚአብሔር ምስጋና 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 ክብር ምስጋና ምስጋና ክብር ለአምላካችን ለእግዚአብሔር ለአምላካችን ለእግዚአብሔር ከመኳንንት ጋር አስቀመጥከኝ የክብርህን ዙፋን አወረስከኝ ምንም ለኔ ያላረክም ከነገሮች በላይ ወድሃለው ከመኳንንት ጋር አስቀመጥከኝ የክብርህን ዙፋን አወረስከኝ ምንም ነገር ለኔ ያላረክም ከነገሮች በላይ ወድሃለው ሌላ 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 ምነው በኖረና ያንተ ፍቅር ምሕረት ለኔ የሚገልጽ ሌላ 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 ምነው በኖረና ያንተ ፍቅር ምሕረት ለኔ የሚገልጽ ብዙ አይደለም ከዚህ በላይ ተስፋውና ብዙ አይደለም ምስክር ነኝ እጅ አሻራ ብዙ አይደለም ያንን ሁሉ ትተህልኝ ብዙ አይደለም ክብርን ብጥል ሰው እያየኝ ብዙ አይደለም ከዚህ በላይ ተስፋውና ብዙ አይደለም ምስክር ነኝ እጅ አሻራ ብዙ አይደለም ሁሉ ትተህልኝ ብዙ አይደለም ክብርን ሁሉ
የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ ተከበረ ሰረገላ ያሰበኝም የለም ካንተ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ ተከበረ ሰረገላ ያሰበኝም የለም ካንተ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ ተከበረ ሰረገላ ያሰበኝም የለም ካንተ ሌላ እስቲ ባንድ ላይ በጭብጨባ ሃሌሉያ 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 ኢየሱስ እናመልካለን ሃሌሉያ ማለጃ አትፈልግ እጅ መንሻ ለምሕረት የለም መጨረሻ እንዳወደኸኝ ነው ወጋየሁት በከፍታ ስፍራ የወጣሁት ማለጃ አትፈልግ እጅ መንሻ ለምሕረት የለም መጨረሻ እንዳወደኸኝ ነው ወጋየሁት በከፍታ ስፍራ የወጣሁት ማለላይ የኔ ጌታ ወድሃለሁ ባንተ ብርታት ሰውኛ ለከበረ ሰረገላ ያሰበኝም የለም ካንተ የኔ ጌታ ወድሃለሁ ባንተ ብርታት ሰውኛለሁ ለከበረ ሰረገላ ያስቀመጠኝ የለም ያንደል ብዙ አይደለም ሲወዳደር ከሱ ጋራ ብዙ አይደለም ተሰርቶልኝ የኔ ስራ ብዙ አይደለም ሌትና ቀን ብዘምር ብዙ አይደለም ወይ ሆኖ እየታመረ ብዙ አይደለም ሲወዳደር ከሱ ጋራ ብዙ አይደለም ተሰርቶልኝ የኔ ስራ ብዙ አይደለም ሌትና ቀን ብዘምር ብዙ አይደለም ወይ ሆኖ እየታመረ ሌላ ምነው መኖሬና ያንተን ፍቅር ምሕረት ለኔ ምግን ሌላ ምነው መኖሬና ያንተን ፍቅር ምሕረት ሃሌሉያ የተባልኩት እውነት ኖሯል ህልም የመሰለ መልአክ ልኮ ሞት እንዳዳነኝ አመለጥኩኝ ጠላት የዛተ የወኔው በር አውቆ ተከፈተ ተፈጽሟል አቅኖ ትንቢቱ ወደር የለው ለታማኝነቱ ሞትን ሲሹ አይሁድ ተሰብስበው ከገዳዩ ያዳነኝ ጌታ ነው አሜን የሆነው ሁሉ እንኳን ሆነ የሆነው ሁሉ እንኳን ሆነ የቀረው ሁሉ እንኳን ቀረ የቀረው ሁሉ እንኳን ቀረ የሆነው ሁሉ እንኳን ሆነ የሆነው ሁሉ እንኳን የቀረው ሁሉ እንኳን ቀረ የቀረው ሁሉ እንኳን ቀረ እውነት ኖሯል ህልም የመሰለ መልአክ ልኮ ሞት እንዳዳነኝ አመለጥኩኝ ጠላት የዛተ
የወይኑ በአውቆ ተከፈተ ተፈጽሟል ሞትምቱ ወደረለው ለታማኝነቱ ሞትን ስሹ አይተሰብስበው ከገዳዩ ያዳነኝ ጌታ ነው ሳለ አሜን የሆነው ሁሉ እንኳን ሆነ የሆነው ሁሉ እንኳን የቀረው ሁሉ እንኳን ቀረ የቀረው ሁሉ እንኳን አድላስ የኔ ጌታ እወድሃለሁ በአንተ ብርታት ሰው ሆኛለሁ ለከበረው ሰረገላ ያሰበኝም የለም ካንተ የኔ ጌታ እወድሃለሁ በአንተ ብርታት ሰው ሆኛለሁ በከበረው ሰረገላ ያስቀመጠኝ የለም ካንተ እስቲ ለመጨረሻ ጊዜ ከመኳንንት ጋር አስቀመጥከኝ የክብርህን ዙፋን ወረስከኝ ምንም የለም ለኔ ያላረከው ከነገሮች በላይ ስለዚህ ጌታ ፍቅራቱን ግለጡ ከመኳንንት ጋር አስቀመጥከኝ የክብርህን ዙፋን ወረስከኝ ምንም የለም ለኔ ያላረከው ከነገሮች በላይ ወደሃለሁ የኔ ጌታ እወድሃለሁ በአንተ ብርታት ሰው ሆኛለሁ ለከበረው ሰረገላ ያሰበኝም የለም ካንተ የኔ ጌታ እወድሃለሁ በአንተ ብርታት ሰው ሆኛለሁ ለከበረው ሰረገላ ያስቀመጠኝ የለም ካንተ ሌላ ክብር ለኢየሱስ ክብር ለኢየሱስ ክብር ለአባታችን ሃሌሉያ 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 ኢየሱስ እንዴ ልርሳው እንደችዬ ፍቅር ብዙ ጌታ የመስቀል ፍቅር ይታወሰኛል እንዴት ልርሳው እንደችዬ ፍቅር ብዙ ጌታ ያስተማን ላይ የኔ ጌታ እወድሃለሁ በአንተ ብርታት ሰው ሆኛለሁ በከበረው ሰረገላ ያስቀመጠኝ የለም ካንተ የኔ ጌታ እወድሃለሁ በአንተ ብርታት ሰው ሆኛለሁ ለከበረው ሰረገላ ያሰበኝም የለም ካንተ ሌላ ጌታ ኢየሱስ ይባርካችሁ ሃሌሉያ የረዳን ጌታ ስሙ ይባረክ እስኪ ያገለግሉን ወገኖች ባርኳቸው እግዚአብሔር ይባርካችሁ ወንድማችን መላኩ እግዚአብሔር ይባርክ ወንድማችን ሰላሙ እግዚአብሔር ይባርክ ጸጋውን አብዝቶ ይጨምርባችሁ እህታችን ምህረት በጸሎት የመራችን እግዚአብሔር ይባርክሽ ዘመንሽ ይባረክ ሃሌሉያ የረዳን ጌታ ስሙ ይባረክ እንደገና የሰበሰበን ሃሌሉያ ለስሙ ክብርን አምጡ እስኪ ሃሌሉያ ስሙ ይባረክ አሜን የጌታ አምላካችን ስም ብሩክ ይሁን የረዳን ጌታ ስሙ ይባረክ ሃሌሉያ ጌታ እናመሰግናለን በጣም ደስ የሚል የዝማሬ ጊዜ ነበረን ጌታን እጅግ አድርገን እናመሰግናለን እንኳን በሰላም ሁላችሁም ወደዚህ ስፍራ መጣችሁ ከኋላችን የገናን በዓል የሚያሳዩ ዝግጅቶች ናቸው እነኚህ ነገሮች ከኢየሱስ ክርስቶስ መወለድ ጋር ምን እንደሚያያይዛቸው እስካሁን አልገባኝም ምናልባት የገባችሁ ካላችሁ ትነግሩኛላችሁ ግን የገና ወይም የኢየሱስ ክርስቶስ ልደት በዓል መድረሱን
የማሳያ ምልክቶች ናቸው። አሜን። ጌታ ይመስገን። ጌታ እናመሰግናለን። እርግጠኛ ነኝ ሁላችንም ቤት ያለ ይመስለኛል የዚህ አይነት ዝግጅት። የጌታ ስም ብሩክ ይሁን። ዛሬን ደግሞ እግዚአብሔር ረድቶን በፊቱ ተሰብስበናል። ዛሬ የሚኖረን በአብዛኛው የጸሎት ጊዜ ይሆናል። የጌታን እራትም ደግሞ እንወስዳለን። ከዚያ በፊት ምናልባት ለመጀመሪያ ጊዜ የመጣ ሰው አለ በመካከላችን? እሺ፣ ማን ልበል? አስቴር። እግዚአብሔር ይባርክሽ። እንዴት ነው የምትቀበሏት? ጌታ አብዝቶ ይባርክሽ። የጌታ ስም ብሩክ ይሁን። እሺ፣ ሌሎቻችን የነበርነን ስለዚህ የቤተ ክርስቲያናችንን ቋሚ ፕሮግራሞች እናስተዋውቃለን። ሁልጊዜ እንደተለመደው እሁድ ይሄን የመሰለ የአምልኮ ጊዜ አለን። የአምልኮ የቃል ጊዜ አለን። ሐሙስ የጾምና የጸሎት ፕሮግራም አለን። ቀኑን ሙሉ የሚቆይ የጾምና ጸሎት ፕሮግራም፣ መጨረሻ ላይ ደግሞ የቃል ጊዜ ይኖራል። ማታ ላይ 5:30 ጀምሮ የዚያን ፕሮግራም አለን። ሌላው የጸሎት ፕሮግራሞች አሉን። የማያቋርጥ የጸሎት ፕሮግራም በማለዳ ከ5 AM እስከ 6 AM ድረስ አለ። እንደገና ደግሞ ቀን ላይ የሚደረጉ የጸሎት ጊዜያቶች አሉን። ከ12 ሰዓት ከ12 PM ጀምሮ እስከ 2 PM የሚዘልቅ ማለት ነው። አሁን ደግሞ ማታም አለን ከ9 PM የሚጀምር ፕሮግራም አለ፣ የጸሎት ፕሮግራም አለን። እንግዲህ ሁላችሁም በዚህ ፕሮግራም እንድትካፈሉ ቤተክርስቲያን ታበረታታለች። አሁን ስፔሻሊ እነኚህን 3 ሳምንቶች የጾም እና የጸሎት ጊዜ ነው በቤተክርስቲያናችን። አሁን አንደኛውን ሳምንታችንን ጨርሰናል። ነገ ደግሞ ሁለተኛውን ሳምንታችንን እንጀምራለን። ለ21 ቀን በዚህ መልኩ በእግዚአብሔር ፊት የምንጾምበትና የምንጸልይበት ጊዜ ነው ማለት ነው። ጌታ ይባረክ። ጌታ እየረዳን ነው። በተለይም ደግሞ ከሐሙስ ጀምሮ እስከ ቅዳሜ ድረስ ሐሙስና አርብ በምሽት ላይ የቃል ጊዜ ይኖረናል። አብረን የምንጸልይበት ጊዜ ይኖረናል። ማታ ላይ ከ5:30 ጀምሮ ማለት ነው። ቅዳሜ ደግሞ ከ11 AM ቀን ጠዋት ማለት ነው። ከ11 AM ጀምሮ የጸሎት ጊዜ አለን ማለት ነው። ባለፉት 3 ቀናት ጌታ በጣም ረድቶናል። የጌታ ስም ብሩክ ይሁን። የጌታ ስም ብሩክ ይሁን። ጌታ አብዝቶ ይባርካችሁ። ዘመናችሁን እግዚአብሔር ይባርክ። ጓዳችሁ ከበረከቱ የሞላ ይሁን በጌታ በኢየሱስ ክርስቶስ ስም። ሌላው አንድ ማስታወቂያ ያለን ምንድነው? በተለይ የቤተ ክርስቲያን አባልነት ፎርም ያልሞላችሁ ወገኖች ፎርሞች ስላሉን እነኚህን ፎርሞች ወስዳችሁ መሙላት ትችላላችሁ። አይ ቲንክ በዚህ ሀገር ስርዓት ግዴታ ይመስለኛል አባልነት ፎርም መሙላት የግድ ስለሆነ ይሄንን ፎርም ወስዳችሁ ትሞላላችሁ። ልክ ይሄ ፕሮግራም እንዳለቀ እኔን ታገኙኛላችሁ። የምትፈልጉ ወገኖች ካላችሁ እስኪ እጃችሁን ብታሳዩ። እሺ፣ አይቻለሁ። እሺ፣ የጌታ ስም ብሩክ ይሁን። በርከት ያላችሁ ወገኖች አላችሁ። ይሄንን ፎርም ልክ ፕሮግራሙ እንዳለቀ ሰጣችኋለሁ፣ ሞልታችሁ ትመልሳላችሁ ማለት ነው። ጌታን እጅግ አድርገን እናመሰግናለን። ከዚህ ቀጥሎ ለህፃናት እንጸልያለን። ህፃናት ወደዚህ ትመጣላችሁ። ልጆች ወደዚህ ትመጣላችሁ። ህፃናትና ልጆች። እሺ፣ ጌታን እናመሰግናለን። እሺ፣ ጌታን እናመሰግናለን። ፓስተር በቃል ያካፍለናል። ስለዚህ እሱ በዚሁ ጸልዮ በዚሁ ወደ ቃል ሄዳል ማለት ነው። ጌታ ይባርካችሁ። Thank you, God, for this day. Thank you for what you've done for us. Please protect us throughout time. Thank you for bringing us here to learn more about you.
and please protect us. In Jesus' name I pray. Amen. ሁላችንም ቆመን እንባርካቸዋለን። After Christmas, do you remember your fold, red fold? You have last year, I think every one of you have red folder. Okay, that folder is very important. After Christmas, you have to bring to the church, and every one of you turn it right hand. You will read the word of God and pray. Okay, when you come to altar, እንባርካቸዋለን። እስኪ ባርኳቸው። በጌታ በኢየሱስ ክርስቶስ ስም እነዚህ ልጆችን ባርካቸዋለን። እግዚአብሔር ሆይ አንተ እጅን ጭነህ ባርካቸው ስላልክ እባርካለሁ ስላልክ ይባረካሉ ስላልክ የተባረኩ ነው ስላልክ በክርስቶስ ኢየሱስ አሁን በዚህ ቦታ በቆሙት ሕፃናትና ልጆች ላይ በረከት ይፍሰስ። ዛሬ አዲስ በረከት ይለቀቅላቸው። በአናቶቻቸው ላይ በጌታ በኢየሱስ ክርስቶስም ልዩ እግዚአብሔር ቅባት ይፍሰስባቸው። ሆር ማጋባዶና ማራባዶና ማዲያ ጊዜ ለማስ እስኪ ጸልዩ። ባርኳቸው። አንደበታችሁን ክፈቱና ባርኳቸው እስኪ። ሃሌሉያ 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 ሃሌሉያ። እግዚአብሔር ሆይ ባርካቸው። አእምሯቸው ይባረክ፣ መንፈሳቸው ይባረክ፣ ጸጋቸው ይባረክ፣ እድገታቸው ይባረክ፣ ጤንነታቸው ይባረክ፣ አመለካከታቸው ይባረክ። ለክብር የሚቆሙ ለጥራት ስራ መፍረስ ጌታ አምላኬ ሆራ ማጋባዶና ለቤተሰብ ጌታ መታነጽ በረከት እንዲሆኑ ለዘመድ አዝማድ ለምድሪቱ ሁሉ ለኔሽን ፈውስ እንዲሆኑ ጌታ ሆይ እንጸልያለን። አስተማሪዎቻቸውን ባርክ። እናመሰግናለን በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እሺ እንቀመጣለን። ሁላችሁንም እግዚአብሔር ይባርካችሁ። ሰላም እላችኋለሁ። እኔም በጌታ በኢየሱስ ክርስቶስ ስም። እንዴት ከረማችሁ? የአባቴ ልጆች ጌታ ይባረክ። ወንድም ሽመልስ ጌታ ይባርክህ። ሁላችሁንም እግዚአብሔር ይባርካችሁ። ማዘርዬም እንኳን ደህና መጣሽ ከብዙ ጊዜ በኋላ እንኳን ደህና መጣሽ። እንኳን እግዚአብሔር ለዚህ ያደረሰሽ። ክብር ለጌታ ይሁን። ብዙዎች ኮሮና አስፈርቷቸው አስቀርቷቸዋል። አሁን ከዚህ በኋላ ይለቃል። መንገዱን ለቆ በቃ ጉባኤውን ጌታ ይሰበስባል። ክብር ለጌታ ይሁን። ደስ ብሏቸዋል። በአምልኮ እግዚአብሔር በስቶ ይባርካችሁ። እንድመላኩና ወንድም ሰላሙ ጌታ ኢየሱስ እኔም ደግሜ ላመሰግን ልባርካቸው ፈልጋለሁ። እግዚአብሔር ይመስገን። ወደዚህ ቦታ ስትመጡ ባካችሁ መዘመራንና ሳውንድ ሲስተም የሚያስተካክሉ ወይም አንዳንድ ዲያቆናት ካልሆነ በስተቀር ሁሉም ሰው ልክ ይሄን ቤት ሲገባ ጸሎትና አምልኮ ይታያችሁ ባካችሁ። ጸሎት በቃ ቁጭ ብላችሁም ቢሆን ተንበርካችሁም ቢሆን ግድ የለም ቆማችሁም ቢሆን ልክ ወደ እግዚአብሔር ጉባኤ ስትገቡ ወደ እግዚአብሔር ቤት ስለሚል በቃ ክብር ለጌታ ይታያችሁ። አሜን። እኔ አምልኮ ቀላል አይደለም ወገኖች። እኔ ባለፈው ጊዜ አንድ ነገር ያቸው ነበርና ከባኮ ሄጄ ነቀምት ላይ በየጊዜው እንገናኝ ነበርና አንደርግራውንድ በአዳር ፕሮግራም 81 መጨረሻ ላይ ይመስለኛልና ፕሮግራም መራ ነበር አዳር ጸሎትና ከተለያየ ቦታ ተገናኝተንና አንድ ወንጌላዊ ከአዲስ አበባ ተጋብዞ አሁን ወደ ጌታ የሄደ ወንጌላዊ ነው፣ የጥንት ወንጌላዊ ነው እና እንዲያገለግለን እንጋብዝ ነበርና ማለት ነውና አዳር ፕሮግራም ብቻ አገልግሎ ነው የሚመለሰው ወንጌላዊ። ያኔ 3 ቀን 4 ቀን ሊቆይ አይችልም ስደት ስለሆነ ማለት ነው። እና ተመልሶ ምን አለ በአዳር ፕሮግራም ላይ ነቀምቶች አሁን ጭብጨባ ጀምሯል፣ አዲስ አበባ ላይ ጭብጨባ ይጀምራል። ክብር ለጌታ ይሁን። እና እኛ በማጨብጨብ ጀመርን። የዛሬ 33 ዓመት ይመስለኛል ደርግ ሳይወድቅ ማለት ነው። እና ለመጀመሪያ ጊዜ ኮንፈረንስ ከሾኔ ቀጥሎ ለመጀመሪያ ጊዜ ኢህአዴግ ገብቶ ኮንፈረንስ ያደረገችው ባኮ ነች። እና አምልኮ ወገኖች የአምልኮ ህይወት ትኩስ ያደርጋል። ክብር ለጌታ ይሁን። በቀደም እንዴት ይት ባኮ ላይ ስቅስቅ ብላ አለቀሰች። 50 ዓመት በላይ በጌታ ቤት ቆየች። ለምንድነው የምታለቅሲው አልኳት። አንተ አሜሪካ ሄደ 10 ዓመት ሙሉ አልተለወጥክም እንደዛው ነህ እንዴ አለች። ክብር ለጌታ ይሁን። አሜሪካ ይለውጣል እንዴ? አሜሪካ ኢየሱስ ይለውጣል? ኢየሱስ አይለወጥም። እንደዛ ነው የምታመልከው? አዎ እንደዛ ነው የማመልከው። የጌታ ስም ብሩክ ይሁን። እግዚአብሔር ወገኖች መቼ ምን ሆነንለትና መቼ አመለክነውና መቼ ሰገንለትና መቼ ነፍሳችን አፈሰንለትና ለውለታውስ ምን እንመልሳለን? ክብር ለጌታ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ብዙ አልሰብካችሁም። በአንድ ርዕስ ላይ ግን ዛሬ ሳምንት አብረን እንመለከታለን። እስኪ ውጤታማ ጸሎት እንዴት መጸለይ ይቻላል በሚል የ21 ቀን ጾም ጸሎት አለ።
በነገራችን ላይ እግረ መንገድ ልንገራችሁ በዚህ ዓመት አዲሱ ዓመት በ22 ቲማችን ኢሳይያስ 60 ቁጥር 1 እና 3 ነው። ተነሺ አብሪ እና የሚል ነው። እሱን ሌላ ጊዜ አብረን እንትንላለን። ለምንድነው በአንድ ጊዜ ጸሎተ ርስት ጽፈን የማንልክበት ምክንያቱ ጌታን እያዳመጥን መሄዱ ጥሩ ነው። መንፈስ ቅዱስ እንዲነዳን ማለት ነው። እና አንዳንድ ጊዜ አሁን በቀደም 3 ቀን ብቻ ነው ንስሐ ጊዜ ብለን ነበር፣ ግን አስቀጥለን ጌታ ሳምንቱን ሁሉ አስቀጥለን ለዚህ ብለን ነው። ጌታ የተባረከ ይሁን። እንጸልይ። አምላካችን መድኃኒታችን እግዚአብሔር ሆይ ስምህ የተባረከ ይሁን። ጌታ ሆይ እናመሰግንሃለን፣ እንባርክሃለን። ዛሬ 7ኛው ቀን ያደረስከን አባት አንተ ነህ። ስምህ ብሩክ ይሁን። እግዚአብሔር አምላካችንና መድኃኒታችን ሆይ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ ስለ ጸሎት አስተምረን። አሁንም መማር እንፈልጋለን፣ አሁንም ማወቅ እንፈልጋለን። እግዚአብሔር አምላካችን ሆይ እንደ ነቢያት እንደ ሐዋርያት አንተ እንዳነጋገሩ በድፍረት ቆሙ አባቶች ባክህ እግዚአብሔር አምላካችን ሆይ ለየት ባለ መልክ እንድትናገረን እንጸልያለን። ክብር ላንተ ይሁን፣ ሞገስ ለስምህ ይሁን። ክፉ ይታሰር፣ ቃሉን ላከ ፈወሳቸው ተባለ። ቃልን ልከ ፈውሰን ባርከን በኢየሱስ ክርስቶስ በመድኃኒታችን ቅዱስና ሕያው ስም። ኤርምያስ ምዕራፍ 29 ቁጥር 13 ላይ እግዚአብሔር አንድ እርግጠኛ ነገር ይነግረናል። እርግጥ ነው ይሄ አትጠራጠሩ ባካችሁ ልጆቼ ብሎ የሚል ይመስለኛል። አሁን ኤርምያስ ምዕራፍ 29 ላይ እናንተ ትሹኛላችሁ፣ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ። እኔ እገኛለሁ፣ ሰማችኋለሁ፣ ጸሎታችሁ ማለት ነው። ይገኛሉ፣ በቃ አልጠፋባችሁም ይላል እግዚአብሔር። አይጥፋብን፣ መገኘቱ አይጥፋብን፣ ፊቱ አይጥፋብን። እገኝላችኋለሁ ልጆቼ ሆይ እናንተ ብቻ ፈልጉ እንጂ እኔ እገኝላችኋለሁ ብሎ የሚለምን የርህራሄ የአባትነት እንትኑን የሚያስተላልፍ ይመስለኛል። ስለዚህ ይህን ጥቅስ እናውቃለን። በቃ እግዚአብሔር ይገኛል። በእውነት ስንጸልይ ለውጤት ነው። ስንጸልይ እግዚአብሔር ይሰማኛል፣ በቃ ከጌታ ይቀበላለሁ ማለት አለብን። ለምድራችን ስንጸልይ፣ ለቤተ ክርስቲያን ስንጸልይ፣ ለግል ሕይወታችን ስንጸልይ ማለት ነው። አሁን አንድ ሰው በትክክል የጸሎት ሞዴል ማን ነው ቢባል አሁን ማን ነው የጸሎት ሞዴላችን? ዳዊት ነው? አዲስ ኪዳን ስንመጣ እነማን ነው የምንቆጥረው? አሁን እነማን እንቆጥራለን? በቃ ሁሉንም መቁጠር አይቻልም። አሁን ወደ አዲስ ኪዳን ደግሞ ስንመጣ ራሱ ጌታ ኢየሱስ ክርስቶስ ጸሎት ሞዴላችን ነው። ሌሊት ይጸልያል፣ ጠዋት ይጸልያል፣ ማታ ይጸልያል፣ ተንበርኮ ይጸልያል። ለጸሎት ልፋለ ወደ ምድረ በዳ ሄደ ይላል። እሱን ተወስከው ከብሉይ ኪዳን አንድ በጣም ቀጥታ እግዚአብሔርን ጠይቆ ወዲያው የተቀበለ ሰው ያቤጽ የሚባል ሰው አለ። ስለዚህ አሁን ይሄን ሰሞን አሁን 7 ቀን ጨርሰናል። ከዚህ ቀጥሎ ያለን ጊዜ እንደ ያቤጽ ጸሎት እንድንጸልይ አበረታታችኋለሁ። እንደ ያቤጽ ማለት ነው የሚቀጥለውን ጊዜ ማለት ነው። ያው አሁን ደግሞ አዲስ ነገር ጌታ ረድቶን አድርገናል። ይሄን 3 ሳምንት 21 ቀን ስንጾም በየሳምንቱ የጌታ እራት ለመውሰድ ወስናል። ይሄ ለመጀመሪያ ጊዜ ነው ቤተክርስቲያናችን ከ7 ዓመት ውስጥ ለመጀመሪያ ጊዜ ነው በየሳምንቱ ተከታታይ ማድረጋችን። ጥሩ ነው እንደነገርኳችሁ ሜቶዲስቶች ይሄን ያደርጋሉ። ሜቶዲስት ማለት በ19ኛ ክፍለ ዘመን የተነሱ በጣም በዓለም ዙሪያ አሁን እኛ የምናውቀው የቤት ህብረት የሚባል ታውቃላችሁ አይደል? ሁሉም ቤተክርስቲያን አዲስ አበባ ውስጥ ያውቃል። ኢትዮጵያ ውስጥ የቤት ህብረት የሚባል ነገር፣ ባይብል ስተዲ ግሩፕ የሚባል ነገር፣ ይሄንን ዘዴ ያመጡልን ሜቶዲስቶች ናቸው። ይገርማቸዋል። ሁሉም ወስዶ ከዛ ነው የተቀበልነው። ለካ እንዲህ ይቻላል እንዴ 5-10 ሆኖ ማምለክና አብሮ መጽሐፍ ቅዱስ ማጥናት ይቻላል ወይ የምለውን በ20ኛው ክፍለ ዘመን ያመጡልን ሜቶዲስቶች ናቸው። እነዚህ ሰዎች ስቲል በየሳምንቱ የጌታ እራት ይወስዳሉ። እኛ እንከተል ማለት ጥሩ መልካሙ ነገር እንከተላለን። ስለዚህ በዚህ ጾም ጸሎት ውስጥ የጌታ እራትን በየሳምንቱ እየወሰን ግን ጸሎታችን እንደ ያቤጽ ጸሎት እንድንሆን ልቤ ውስጥ ጌታ ስለሞላው ስለ ያቤጽ እንካፈላለን። ያቤጽ የት ነው ያለው? በአንደኛ ዜና ምዕራፍ 4 ላይ ነው የምናገኘው ያቤጽ የተባለውን ሰው። አሁን ያቤጽ አንደኛ ዜና ምዕራፍ 4 ላይ እንደነገርኳችሁ ወደ በአብዛኛው እንጸልያለን ብያቸዋለሁ። 20 ደቂቃ በላይ አልናገርም። ጥቂት ደቂቃዎችን ተናግሬ አብረን እንጸልያለን። ሳምንት ደግሞ እንቀጥላለን ስለ ያቤጽ። ምዕራፍ 4 ላይ እንዲህ ይላል ቁጥር 9 እና 10 ላይ ያቤጽም ብሎ ይጀምራል። ያቤጽም ከወንድሞቹ ይልቅ የተከበረ ነበረ። እናቱም በጣር ወልጃለሁና ብላ ስሙን ያቤጽ ብላ ጠራችው።
ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህንም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤል አምላክ እግዚአብሔርን ለመነው። እግዚአብሔርም ጠራ ካለ በኋላ እግዚአብሔርም የለመነውን ይላል። እግዚአብሔርም የለመነውን ሰጠው። አሁን ስለ ያቤጽ ምን ታውቃላችሁ? አሁን ምን ታውቃለህ አትሉኝ? ምንድነው የምታውቀው? አሁን ስለ ያቤጽ የተባለው ሰው በመጽሐፍ ቅዱስ አንድ ቦታ ነው የተጠቀሰው። ያቤጽ የሚል እዚህ ቦታ ብቻ ነው የተጠቀሰው። ይሄ ሰው ዘሩም አይታወቅም፣ ከየትኛው ነገድ እንደሆነም አይታወቅም፣ አባቱ ማን እንደሆነም አይታወቅም፣ እናቱ ማን እንደሆነ። ሌሎቹ ሰዎች አባቱ ከዚህ ዘር ከዚህ እናቱ እንደዚህ ነበር ይችላል። ምንም የለም፣ የእናቱን ስም የለም፣ አባቱም የለም፣ ነገርም የለም፣ ከየት እንደመጣም አይታወቅም፣ ምን እንደሆነ አይታወቅም። ብቻ ግን ብቅልና ያቤጽ ይላል። ያቤጽም ብሎ ቀጥታ እግዚአብሔርን የሚለምን ሰው እናገኛለን። ቀጥታ ወደ እግዚአብሔር የሚገናኝ እግዚአብሔር ያቤጽ እምነት ይስጠን። ክብር ለጌታ ይሁን። እሱን ወስዶ ወንድማችን ተስፋዬ የዘመረው መዝሙር ትዝላችኋል። ያቤጽንም እንደዚህ ባርከሃል ጌታ ሆይ ብሎ እንደዘመረው ሁላችንም እንዘምራለን፣ በኋላም እንዘምራለን። ስለ ያቤጽ ምንም የሚታወቀው ብዙ ነገር የለም፣ ግን ሁለት ነገር ልናገር ስለ ያቤጽ። አንደኛው ያቤጽ ስለ ያቤጽ የምናውቀው ምንድነው? በጣር የተገኘ ሰው ነው። ያቤጽ በጣር ጊዜ የተገኘ ሰው ነው። እናቱ በምጥ ጊዜ በጣም ጭንቅ ውስጥ ስለገባችም አይደለም፣ እሱ አንድ ጣር ነው፣ እሷም በጣር ነው የወለደችው። ግን ደግሞ ጊዜውም ጣር ነበረ። እስራኤል እንደ ሀገር ጣር ውስጥ ነበረች፣ ጭንቅ ውስጥ ነበረች። በጣር የተገኘ ሰው ነው። ይሄን እናውቃለን፣ ይሄ ይታወቃል። ስለ ያቤጽ ብቻ ነው የምናውቀው። ከዛ ደግሞ ስለ ልመናው ነው የምናውቀው፣ ስለ ጸሎቱ ነው የምናውቀው። ሁለቱ ነገር ነው የምናውቀው ወገኖቼ። በጣር በዛን ጊዜ በነገራችን ላይ ዳዊትም ነበረ። እስራኤል በብዙ ነገር ውስጥ የምታልፍበት ጊዜ ነበረ። አካባቢ ሁሉ ጭንቅ ነበረ። ግን በዛ ውስጥ የተገኘ ሰው ነው። እሷም ራሷ እናቱም ራሱ በጭንቅ ነው የወለደችው፣ በጭንቅ ነው የወለደችው። ሳሙኤልን ስትወልድ ማን ነው የእንትና የፊናንስ ሚስት ስትወልድ ኢካቦድ አለችው ይላል። ተንበርካ ነው ሳይወለደችው፣ ተንበርካ ወለደች። እቺ የያቤጽ እናት ግን ተንበርካ ትውለድ፣ ተኝታ ትውለድ፣ ቆማ ትውለድ አናውቅም። ብቻ ግን ወለደችውና በጭንቅ ነው የወለደችው፣ በጭንቅ ነው የወለደችው። ታውቃላችሁ ወደ አዲስ ኪዳን ስንመጣ ቤተ ክርስቲያን በጭንቅ የተገኘች ነች። ታውቃላችሁ ይሄ የቤተ ክርስቲያን ምስል ነገር ነው። እዚህ ውስጥ የምናገኘው ክርስቶስን ነው የምናየው። እዚህ ውስጥ ቤተ ክርስቲያን በክርስቶስ ኢየሱስ በጣር የተገኘች ውድ ሙሽራው ነች። ክብር ለጌታ ይሁን። አያችሁ። ስለዚህ አሁን በጣር የተገኘ ያቤጽ፣ በጭንቅ የተገኘ ያቤጽ እግዚአብሔር እምቢ ሊል አይችልም። እግዚአብሔር ሆይ ይሄን ስጠኝ፣ እሺ የለመነውን ሁሉ በቃ ወዲያው ትፈልገኝ በቃ ሰጠው ማለት ነው። አያችሁ። ስለዚህ ዛሬ ቤተ ክርስቲያን በክርስቶስ ኢየሱስ በጭንቅ የተገኘች፣ በጣሩ የተገኘች፣ በዋጋ ተገዝታችኋልና ብሎ አምጦ ልክ እንደምትወልድ ሴት ጭንቅ ውስጥ ገብቶ ወዮ ብሎ አልቅሶ አምጦ የወለዳት ነች ቤተ ክርስቲያን። ውድ እንቁ ነች፣ እንደ አይኑ ብሌን የሚንከባከባት ነች። ስለዚህ ዛሬ ጌታ የቤተ ክርስቲያንን ጸሎት እምቢ ሊል አይችልም። ፊቱን ሊያዞር አይችልም። ይሰማል ጌታ፣ ይሰማኛል ጌታ በሉ እስኪ። በቃ በጭንቁ የተገኘ ሰውና በደሙ የተገኘ ሰው ነኝ እኔ፣ ይሰማኛል እግዚአብሔር። ስለዚህ ከእግዚአብሔር በጣር ካገኛቸው ልጆቹ ጸሎትን ይሰማል ጌታ። ሆይ ወገኖች ሆይ በሐዋርያ ሥራ ምዕራፍ 12 ላይ እንዲህ ይላል። ሐዋርያ ሥራ ምዕራፍ 12 ቁጥር 5 አንብቡ እናንተ ያዙ። ወደ ቤተ ክርስቲያን ጥብቅ ጸሎት ይደረግ ነበር ይላል። የሚገርም ነገር ነው። ሌሊቱን ሙሉ ያዕቆብን አስገድሎ ሄሮድስ ጴጥሮስን ደግሞ ጨምሮ እስር ቤት ውስጥ ከተው። በቃ ነገ የጴጥሮስ ስራ ነው፣ አንገት የሚቆለጠው የጴጥሮስ ስራ ነው። በዚህ ሌሊት ማንም አልተኛም። ትንሹ ወንድ ሴቱ አልተኛም። በቃ ወደ ጌታ ይጮሃሉ። ጥብቅ ጸሎት ይደረግ ነበር። ያቤጽ ጸሎት ይደረግ ነበር ማለት ነው። ጥብቅ ጸሎት። ጌታም ቤተ ክርስቲያንን ሰማት። ክብር ለጌታ ይሁን። ሰማት። በተአምራታዊ ሁኔታ እግዚአብሔር ጴጥሮስን ከእስር ቤት አወጣው። ወገኖቼ ጸሎትን ይሰማል ጌታ። እኛን ይሰማናል። ለምን? ውድ ልጆቹ ነን። እምቢ ሊልን አይችልም። በቃ አንቺን ኢግኖር አድርጎ አንተን ኢግኖር አድርጎ እምቢ ብሎ ሊያልፍ ጌታ አይችልም። ለምን? በዋጋ ስለተገዛን። ከማንም በላይ እግዚአብሔር ከፀሐዩ ጋር አይደለም፣ ከእንስሳው ጋር አይደለም፣ ከእንጨቱ ጋር፣ ከአንቺ ከኔ ካንተ ከእያንዳንዳችን ጋር ነው። አይኑ ከኛ ጋር ነው ያለው ጌታ።
ለምን በውድ ዋጋ ተገዝታችኋል እንቁዎቹንን ርስቱንን ማለት ነው ይሰማል የጌታ ስም ብሩክ ይሁን በጭንቅ የቤተ ክርስቲያን ምስለ ነገር ነበር በያቤጽ እናት ወገኖቼ በነገራችን ላይ ከጭንቅ በኋላ ከመከራ በኋላ እረፍት አለ የጌታ ስም ብሩክ ይሁን ሀገራችን አሁን ጭንቅ ውስጥ ገብታለች አይደል ጭንቅ ውስጥ ገብታለች ልክ እንደ ያቤጽ እናት ውስጥ ጣር ውስጥ የገባች ይመስላል ኢትዮጵያ አሁን እንደዚህ ውስጥ የገባች ይመስለኛል ለምንድነው እግዚአብሔር ከጭንቅ በኋላ እረፍት ያመጣል ያቤጽም ይወለዳል ክብር ለጌታ ይሁን ይወለዳል ሰላም ይወለዳል ይመጣል እረፍት ይሆናል እግዚአብሔር ይሰማል ክብር ለጌታ ይሁን ስለዚህ ስለ ያቤጽ የምናውቀው አንድ ነገር ብቻ ነው በጣር የተገኘ ሰው መሆኑ ብቻ ነው የምናውቀው ሁለተኛው ስለ ያቤጽ የምናውቀው ነገር ያቤጽ አስተውሎ ለምጸልየው እሱ ላይ ነው አሁን የምንነጋገረው አሁን አስተውሎ ለምጸልየው እንዴ ዝም ብሎ ጸሎት ስለተባለ ብቻ እንትን አይልም ያስተውላል የጸለያቸው ጸሎት በጣም ኃይለኛ ጥያቄዎች ነው ኃይለኛ አራት ጥያቄዎችን እዚህ ውስጥ እንዳቀረበ እንመለከታለን የመጀመሪያው አራት ቁልፍ ጸሎቶችን ነው የጸለየው ያቤጽና የመጀመሪያው ያቤጽ ወዳው እግዚአብሔር ፊት ሲቀርብ የጠየቀው ጥያቄ ምን እንደሆነ ታውቃላችሁ እባክህ መባረክን ባርከኝ አለ ክብር ለጌታ ይሁን እግዚአብሔር ይባርከን እግዚአብሔር ይባርካችሁ በዚህ ያውቃል ለማይለወጠው የሰማይና ምድር ሁሉ ይንጻ አንድ ቀን እሳቱ ይበላዋል በማይለወጠው ቃል ይባርካችኋል እግዚአብሔር ይባርካችሁ ወደ እግዚአብሔር ፊት ስንቀርብ ለበረከት ነው ባርከኝ ለምን እግዚአብሔርን ፍቃድ አውቀዋል የሰውዬ የእግዚአብሔር ፍቃድ አውቀዋል የእግዚአብሔር ፍቃድ ምን ነበር ቢባል ባርኮት ነው በቃ በረከት ለበረከት ነው እግዚአብሔር ይጠራል እግዚአብሔር ይባርካል እኔ የበረከት አምላክ ነኝ ይላል የጌታ ስም ብሩክ ይሁን ስለዚህ ባርከኝ ማለት ኃጢአት አይደለም ባርከኝ ማለት ይሄ ሰልፊሽነትም አይደለም ይሄ ራስ ወዳድነትም አይደለም ባርከኝ ማለት ፍቃዱ ነው ባርከኝ ጌታ ሆይ ለዚህ ነው ያዕቆብ ካልባረከኝ አለቀም አይ አንተ ውሸተኛ ነህ አጭበርባሪ ነህ እንዴ አንተ ዋሽተህ አሁን ከወንድም በኩርናል ወሰድክም እንዴ አላውቅህም እንዴ አይ አላለም እግዚአብሔር ያውቃል አጭበርባሪ እንደሆነ ያውቃል ያዕቆብ ማለት ራሱ አጭበርባሪ እንደሆነ ታውቃል ግን የሚገርም ነገር ካልባረከኝ አለ በቃ እግዚአብሔር የበረከት አምላክ እምቢ ማለት አልቻለም ባረከው ከጠበቀው በላይ ባረከው በሚልክያስ ምዕራፍ 3 ላይ ቁጥር 10 ላይ እንደዚህ ብሎ ይናገራል እግዚአብሔር ምንድነው የሚለው በረከትን አፍስሼ ባላፈስላችሁ ፈትኑኝ ይላል ፈትኑኝ በዚህ እኔ ባረካለሁ ወደ እኔ ተመለሱ ይላል እግዚአብሔር እሺ ከዛ ተመልሰንስ እባርካችኋለሁ ትባርከናለህ መባረክ ብቻ እንዳውም እንደ ዝናብ አፈስባችኋለሁ እግዚአብሔር እንደ ዝናብ በረከቱን ያፍስባችሁ አሜን እግዚአብሔር ይባርካችሁ እርስ በርስ መበራረክ እንደ ቆንጆ ነው ወገኖች የሚባርክ እርሱ ይባረካል እግዚአብሔር ይባርካችኋለሁ ይላል ለምንድነው ታውቃላችሁ ለምንድነው ያቤጽ ይሄን ጥያቄ አስተውሎ የጠየቀው ከፈተና በኋላ በረከት ስላለ ነው እሱን ልነግራችሁ ፈለኩኝ ከፈተና በኋላ በረከት አለ አገራችን አሁን ካለችበት እኛ ምጥ ከያዘን ከዚህ በኋላ በረከት አለ በሀገራችን ፊት አሜን ትላላችሁ በኢትዮጵያ ፊትም በረከት አለ በቤተ ክርስቲያን ፊት በረከት አለ እዚህ መስለኛል እኔ ኢሳይያስ 60 ቁጥር 1 በጣም ቆየ ከጸለኩ በመቱን ቲም ለማያዝ እግዚአብሔር እሱ ነው ውስጥ ያስቀመጠው በረከት አለ ከፈተና በኋላ ስለዚህ በምጥ የተገኘ በጭንቅ የተገኘ በጨለማ ውስጥ የተገኘ በከባድ ሁኔታ ውስጥ የተገኘ ሰው ያውቃል ዘዴውን ያውቃል አሁን የሚቀጥለው በረከት ነው ስለዚህ አቤቱ መባረክን ባርከኝ ሃሌሉያ አቤቱ መባረክን ባርከኝ አገራችንን አስፋው እጅም ከእኛ ጋር ትሆን አንተነ የኛ ተስፋ እስኪ መዝሙር የምታውቁ አሁን ጸሎት ነው እየጸለይን ነው ቃሉን እየሰማን እየጸለይን ነው እስኪ እንዘምራ 3 አቤቱ መባረክን ባርከኝ አገራችንን አስፋው እጅም ከእኛ ጋር ትሆን አንተነ የኛ ተስፋ አቤቱ መባረክን ባርከን አገራችንን አስፋው እጅም ከእኛ ጋር ትሆን አንተነ የኛ ተስፋ አይዟችሁ
በተለያየ ፈተና ውስጥ ያለፋችሁ ያላችሁ የትዳር ፈተና ይሁን፣ የጤና ፈተና ይሁን፣ የሥራ ፈተና ይሁን፣ የአገልግሎት ፈተና ይሁን፣ ከቤተሰብ በኩል ይሁን፣ ከምናምን ይሁን፣ ከፈተና በኋላ በረከት አለ። እስከ መቼ የምትሉ ሰዎች በረከት አለ። ትላንት ጌታ እንደተናገረን አሳርፈናል። ጌታ ክብር ለጌታ ይሁን። መሰረታዊ ለውጥ ፈውስ ይሆናል። ከፈተና በኋላ በረከት አለ። ይሄን ነው ለሀገር የሚመኘው፣ ይሄ ነው ለቤተ ክርስቲያን የሚመኘው፣ ይሄ ነው ለእናንተም ለእኔም ለራሴ የሚመኘው። ከፈተና በኋላ ምን ጊዜም ያቤዝ የመጀመሪያው ጠበቀ። በቃ ከፈተና ቀጥሎ በረከት እንዳለ ያውቃል። ባርከኛ ነው በቃ እኔ ባርከኝ ጌታ ሆይ ባረከው። ከባድ ፈተና ውስጥ ገብተው ከተባረኩት አንዳንድ ሰዎችን ላንሳላችሁ። የመጀመሪያው ሰው ከዘፍጥረት ውስጥ ላንሳ። የመጀመሪያው ከብዙ ፈተና በኋላ የተመረጠው ማን ነው? የተባረከው ማን ነው ብትሉ ዮሴፍ ነው አይደለም? ዮሴፍ ሃሌሉያ። ዮሴፍ የተባረከ ሰው፣ ከባድ ፈተና ያየ ሰው። በዘፍጥረት ምዕራፍ ላነበው ይሄንን ዘፍጥረት ምዕራፍ 41 ላይ የምጽፉ ካለ ዘፍጥረት ምዕራፍ 41 መውሰድ ትችላላችሁ። ይኸውላችሁ እንዲህ ይላል። ዘፍጥረት ምዕራፍ 41 ቁጥር 40 እስከ 44 ላይ እንዲህ ይላል፣ አንተ በቤቱ ላይ ተሾም። ስለ ዮሴፍ ነው እኮ። አንተ ቤቴ ላይ ተሾም አለው የግብፅ ንጉሥ። ሕዝቤ ሙሉ ለቃል ይታዝ፣ እኔ በዙፋኔ ብቻ ካንተ እበልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምኩ አለው። የተጣለ ሰው፣ የተረሳ ሰው፣ በወንድሞቹ በቤተሰቡ የተገፋ ሰው፣ እንቆቅልሹ ሳይፈታ ዝም ብሎ ሰው እንቆቅልሽ የሚፈታ ሰው፣ እሱ አይደስም እሱ አይፈወስም፣ ግን ለሰዎች ለፈውስ ይጸልያል። እንዲህ አይነት ሰው አዎ ተሾመ። በቃ ሾምኩ። ፈርዖንም ቀለበቱን ከእጁ አወለቀ ይላል። ይኸው በዮሴፍ እጅ ላይ አደረገው። ነጭ የተልባ እግር ልብስንም አለበሰው። እቺ ነጭ የተልባ እግር ልብስ ቤተ ክርስቲያን መጨረሻ ላይ ለብሳ በንጉሱ ፊት የምትገኝ አያጆን ከፈተና ውስጥ በመከራ ውስጥ በመገፋት ውስጥ የምታልፍ ነፍስ ምን ጊዜም በረከት አለ። መፈተን ጥሩ ነው ወገኖቼ፣ መከራ መቀበል ጥሩ ነው። በረከት አለ፣ መሾም አለ። የእርሱም በምትሆን በሁለተኛው ሰረገላ አስቀመጠው። አዋጅ ነጋሪም ስገዱ እያለ በፊቱ ይጮህ ነበር። እርሱም በግብፅ ምድር ላይ ተሾመ። ፈርዖንም ዮሴፍን አለው፣ እኔ ፈርዖን ነኝ፣ በግብፅ ሀገር ሁሉ ያላንተ ማንም እጁን እግሩንም አያንሳ። ምን አይነት ነገር ነው ይሄ? ለኢሚግሬሽን ዋና ኃላፊ ያደረገው ማለት ነው። ብቻማ የሀገር ጉዳይ ምን በአንተ በስተቀር እጅና እግሩም ያለ ፍቃድ ማንም ማለት ተሾመ። ተመልከቱ፣ እሱ ነው ዘፍጥረት ምዕራፍ 50 ላይ ለወንድሞቹ የሚያስረዳው ጴጥሮስ ማን ነው? ዮሴፍ ለወንድሞቹ እንዲህ አላቸው። ዘፍጥረት 50 ቁጥር 20 እና 21 ላይ እናንተ ክፉ ነገር አሰባችሁብኝ፣ ለአውሬ ሸጣችሁኝ። በቃ የእስማኤላውያን ነጋዴዎች፣ ለአረብ ነጋዴዎች ሸጣችሁኝ። እናንተ ክፉ ነገር እንዲገሉኝ እንዲጫወቱብኝ ባሪያ አድርገው አደረጋችሁኝ አላቸው። ቁጥር አለ እግዚአብሔር ግን ዛሬ እንደሆነ ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። እግዚአብሔር ነገራችሁን ለመልካም ያስበው። እግዚአብሔር ነገሬን ለመልካም አስብልኝ በሉ። ጸሎት ውስጥ ነን እኮ እየጸለይን ነገሬን ለመልካም አስብልኝ በሉ። ነገራችሁን በጌታ ፊት ነገሬን ለመልካም አስብልኝ። በቤቴ ጉዳይ፣ ልጆቼ ጉዳይ እግዚአብሔር ለመልካም ያድርግ። ዛሬ ዲሴምበር 5 አውጅባችኋለሁ፣ ነገራችሁ ለመልካም ይሆን። ለመልካም አሰበው፣ መልካም አሰበው። አሁንም አትፍሩ፣ እኔ እናንተ ልጆቻችሁን እመግባችኋለሁ፣ አጽናናቸውም፣ ደስ አሰኛቸውም ይላል። በመዝሙር 105 ላይ እንዲህ ብሎ ይናገራል ስለ ዮሴፍ። የእግዚአብሔር ቃል ሲናገር መዝሙር 105 ደግሞ እንዲህ ይላል። መዝሙር 105 ቁጥር 17 ጀምሮ እንዲህ ይላል፣ በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ፣ እግሮቹ በእግር ብረት ደከሙ። እግር ብረት ታውቃላችሁ አይደል? እንዴት እንደሚታሰር እግር ብረት ሰዎች ሲታሰሩ በቃ እግር በቃ በብረት እግር በእግሮቹ እስከዚህ ድረስ ዮሴፍ ስቃይቷል። ይሄ ሁሉ ለበጎ ነው። እርሱ በብረት ውስጥ ገባ፣ ቃል እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሥ ላከ፣ ፈታው፣ የአሕዛብ አለቃ አስፈታው፣ የቤቱ ጌታ የጥሪቱ ሁሉ ገዢ አደረገው። የዮሴፍ አምላክ ይባርካችሁ። ከዚህ ስቃይ፣ ከዚህ መገፋት፣ ከዚህ መከራ በኋላ በረከት አለ። ከጤንነታችሁ ከታው በኋላ ፈውስ አለ። ክብር ለጌታ ይሁን። ሁለተኛ ሰው የዳዊት መባረክ ተመልከቱ። አሁን ዳዊት እንደ ልቤ የሚሆነውን ሰው ብሎ ጌታ የሚናገረው የዳዊትን በረከት እስኪ ተመልከቱ። ዳዊት ከብዙ ፈተና በኋላ ከብዙ መፈተን በኋላ እግዚአብሔር ዳዊትን ከፍ አረገው። ሃሌሉያ። ከዚህ ሁሉ መፈተን በኋላ ጌታ ከፍ ያረጋቸዋል። አሜን
2022 የሚቀጥለው ዓመት የከፍታ ዘመን ነው ለኔ በሉ። የከፍታ ዘመን ነው ለቤተ ክርስቲያን፣ የከፍታ ዘመን ነው ለኛ። ክብር ለጌታ ይሁን። የከፍታ ዘመን ነው ለሀገሬ፣ እየተሰቃየች ላለች እየታመች ላለች ኢትዮጵያ የከፍታ ዘመን ነው። አውና ውጃለን ዛሬ አንዱም ጸሎታችን ይሄ ነው። የ21 ቀን ጸሎታችን የከፍታ ዘመን አለ ከፊታችን። ክብር ለጌታ ይሁን። ዳዊትን ከፍ አረገው። ሁለተኛ ዜና ምዕራፍ 11 ላይ እንዲህ ይላል። ሁለተኛ ዜና ምዕራፍ 11 ቁጥር 9 ላይ እንዲህ ብሎ ዳዊትም የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበረና እየበረታ ሄደ። ፈተናው አለ። ቤተ ይደክማል፣ ይጎሳቆላል፣ በቃ መውጊያ አለበት። በእኔና በሞት መካከል አንድ እርምጃ ሲቀላል። ሞት ሁል ጊዜ በየቀኑ ላይ ነው የሚያልፈው። በራሱ ላይ እያፏጨ የሚያልፍ ይመስላል ዳዊት በየቀኑ ግን እየበረታ ሄደ። ክብር ለጌታ ይሁን። ከብዙ ዓመት በኋላ መጥተው የገፉት የጠሉት ቀስት የወረወሩበት ሁሉ እንደገና በራሳችን ላይ ንገስብን አለው። ክብር ለጌታ ይሁን። አሜን። የዳዊት አምላክ ይባርካችሁ። አያችሁ እንዲህ ይላል መዝሙር 103 ላይ ቁጥር 5 ላይ ምኞትሽን ከበረከቱ የሚያጠግባት እግዚአብሔር ምኞታችሁን ከበረከቱ ያጥግባችሁ። የነፍሳችሁ ምኞት እግዚአብሔር ከበረከቱ ያጥግባችሁ። አሜን በሉ። በጸሎት ላይ ነን። ጎልማስነትሽን እንደ ንስር ያድሳል። ክብር ለጌታ ይሁን። ጤናዬን ያድሳል ጌታ። ራእይን ያድሳል ጌታ። ትላንት እንደተናገረው ጌታ መንፈስ ቅዱስ ቃል እንደገባ ከፍታ አለ ከፊታችን። ዳዊትን እንዲህ ብሎ ይናገራል ጌታ ከበጎች መንጋ ወሰድኩኝ፣ ከበጎች እረኝነት ከበጎች በኋላ ቅዱስ ስሜን ዘይቴንም ቀባሁት። ክብር ለጌታ ይሁን። ከበጎ መንጋ መካከል ወሰደው። ስለዚህ አስቀድሞ መከራ መቀበል መለኮታዊ መመሪያ ነው ማለት ነው። አስቀድሞ ፈተና ውስጥ ማለፍ እና ወገኖቼ መገፋት ጥሩ ነው። አይዟችሁ። በባል እየተገፋችሁ ያላችሁ ብትኖሩ፣ በሚስት እየተገፋችሁ ያላችሁ ብትኖሩ መገፋት ጥሩ ነው። እኔ አውቃለሁ። በሚስቶቻቸው መከራ የደረሰባቸው ወገኖች አውቃለሁ። በባሎቻቸው መከራ የደረሰባቸው ወገኖች አውቃለሁ። ጌታ ግን ከፍ አረጋቸው። ክብር ለጌታ ይሁን። ሚስቶቻቸውንም ባሎቻቸውንም ምርኮ አድርጎ ሰጣቸው። ያኔ ስቃይ ነው፣ ግን የሚገርም ነገር ነው። ስቃይ አብረናቸው ያለቀስናቸው ብዙ ሰዎች አሉ። መገፋት ጥሩ ነው። መከራ መቀበል ጥሩ ነው። እግዚአብሔር ከፍ ያረጋል። ስለዚህ አሁን ባለንበት ሁኔታ ውስጥ አንቀርም አለ ከፊታችን። የአቤጽ አምላክ በረከት ከፊታችን አለ። ሶስተኛው አይተን አሁን ወደ ጸሎት እንሄዳለን። የቀረውትን የአቤጽን ጸሎት ሳምንት እንመለከታለን። የአቤጽን ጸሎት እንጸልይ። ሶስተኛው ከፈተና በኋላ ከተፈተነ በኋላ የተባረከ ሰው ዳንኤል ነው። ዳንኤል እንዲህ ብሎ ይናገራል። ይገርማቸዋል። ዳንኤል በብዙ ዋጋ የከፈለ ሰው ነው። ቀላል ነው እንዴ? ስለ ቅድስና ዋጋ የከፈለ ሰው አልረክስም አለ። አልረክስም። በዚህ ዘመን ስንት ነገር የሚያረክስ ነገር አለ። ስንት የሚያረክሱ ነገሮች አሉ። የምናየው ነገር ያረክሳል፣ የምንሰማው ነገር ያረክሳል። ሰው ከሚሰማው ነገር የተነሳ ከጸጋ ዙፋን ይወድቃል፣ ከሚያየው ነገር የተነሳ ወድቋል። የዘመን በጣም ከባድ ነው ወገኖቼ። ዳንኤል እጁን አልሰጠም። ቅድስናውን ላለማስነካት አላስደፍርም አምላኬን አለ እና ጮማ አልበላም፣ አልፈልግም፣ ጮማው ይቅርብኝ፣ የሚበላ ነገር ሁሉ ምቾቱም ይቅርብኝ፣ ቤተ መንግስቱም ይቅርብኝ ብሎ ወደ አንበሳ ጉድጓድ የተጣለ ሰው ዳንኤል ምዕራፍ 6 ቁጥር 28 ላይ ይህም ዳንኤል በዳሪዮስ መንግስትና በፋርሳዊ በቂሮስ መንግስት ኑሮው ተቃናለት። ሃሌሉያ። ቢገፋም እንኳ በመጨረሻ ዳንኤል ተባረከ። ዛሬ ነገራችሁ ቢዘገይባችሁ እንኳ መጨረሻ ላይ እግዚአብሔር ይባርካችኋል፣ ይደርስላችኋል። ክብር ለጌታ ይሁን። ከመገፋት በኋላ ስለዚህ ወገኖች የጸሎት ትልቅ ውጤት አለው ማለት ነው። ለበረከት እንጸልይ። ልክ እንደ ያቤጽ ባርከኝ ጌታ ሆይ አለ። ባርከኝ ማለት መጽሐፍ ቅዱሳዊ ነው ማለት ነው። በቃ እኔ በረከትን እፈልጋለሁ። እሱም ደግሞ ብሏል። ይሄው ኤርምያስ ምዕራፍ 33 ላይ ታውቃላችሁ አይደል? ኤርምያስ ምዕራፍ 33 ቁጥር 3 ላይ ወደ እኔ ጩህ እኔ እመልሳለሁ፣ አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ሃሌሉያ። ጩህ ወደ ጌታ ሳታቋርጥ። በማለዳ ማንም ሰው ባይሰማ፣ በቀን ማንም ሰው ባይሰማ፣ ማንም ሰው አየኝ አላየኝ፣ የቀደመውን ትጋታችን የቀደመው ልምዳችን ልክ እንደነበረው እግዚአብሔር ይመልሳል። ጸሎትን ይመልሳል። ሰው ይረሳል፣ እግዚአብሔር ግን አይረሳም። እግዚአብሔር እኮ እግዚአብሔር የሆነ አንዱ የአምላክነቱ እንትን እኮ አለመርሳቱ ነው። ይገርማቸዋል። መርሳት አይችልም እግዚአብሔር። መርሳት በእርሱ ዘንድ ጭራሽ የለም። ዛሬ ያኔ በመከራ ጊዜ ያኔ ስቅስቅ ብዬ እምባይን በፊቱ የረጨው ጊዜ ያኔ በእግሩ ላይ እምባይን ያበሱ ጊዜ ሰምቶ እኛ ረስተናል፣ እሱ ግን ይቀመጥላል። አይረሳም። ጌታ ጸሎትን ይመልሳል። ክብር ለጌታ ይሁን። እንደምንባረክ ጌታ አስቀድሞ ቃል ገብቷል። በተለይ በአዲስ ኪዳን ውስጥ ያለን ሰዎች ቃል ኪዳን አለን።
አንደኛ ቆሮንቶስ ምዕራፍ 10 ላይ የምንቆርሰው በረከት የበረከት ጽዋ አይደለምን ይላል። አሁን ጌታ ራት የምንወስድበት ሰዓት ታውቃላችሁ። ጌታ ራት መውሰዳችን ለምንድን ነው? ስጋ ደሙ መውሰዳችን እኮ ይሄንን ቃል ኪዳን ነው። እኔ እሰማሻለሁ፣ እኔ አንተን እሰማሃለሁ። ትሰማኛለህ? አዎ። ምን ማስረጃ አለ? እኔ እውነት አንተ አጽድቀኸኛል አለው አብርሃም። አዎ አጽድቀኩ አለ። ምን ማስረጃ አለኝ? አሁን በምን አውቃለሁ? እኔ ምን ምልክት አለ? አሁን እኔ እንዳጸደቀ ምን ምልክት አለ አለ አብርሃም። እግዚአብሔርን ሲጠይቅ ምልክቱን ልንገርህ? አዎ ሂድ፣ አንተም ቢሆን በቤት ውስጥ ያሉ ወንድ ሁሉ ሸለፈቱን ይገረዛል። ምልክት ነው ይሄ አለ። በቃ ምልክት ነው፣ ቃል ኪዳን ነው። በአዲስ ኪዳን ደግሞ ስንመጣ የሚገርም ነገር እባርክሻለሁ። የአቤጽ አምላክ ይባርካል። አንተንም ልጆችን ቤትንም እባርካለሁ። ቤተክርስቲያን ትባረካለች። ምን ምልክት አለ? ይሄው የበረከት ጽዋ። ስጋ ደሜን ውሰዱ፣ እኔ እባርካቸዋለሁ። የጌታ ስም ብሩክ ይሁን። በዚህ ኪዳን ላይ ቆመን እግዚአብሔርን በረከት እንጠይቃለን። የሚቀጥለው አዲስ ዓመት የበረከት ዓመት ይሆንላችሁ። አቤቱ መባረክን ባርከኝ። ሃሌሉያ። ይባርካል። ለዚህ ነው እግዚአብሔር ከዚህ ቀን ጀምሬ ይባርካቸዋለሁ። ከቃል ኪዳኑ ቀን ጀምሮ በመቀራንዮ መስቀል ላይ አንተን ካዳንኩበት አንቺም ንስሐ አንተ ልጄ ንስሐ በገባት ሰዓት ጀምሮ እኔ እባርካለሁ። ወደ እኔ በተመለስክ ሰዓት ጀምሮ እኔ እባርካለሁ። እግዚአብሔር ይባርካችሁ። ሃሌሉያ። እግዚአብሔር ይባርካችሁ ወገኖቼ። ሀገራችን በዚህ ጭንቅ ውስጥ በዚህ ጨለማ ሁኔታ ውስጥ እግዚአብሔር አይተዋትም። ከዚህ በኋላ ብርሃን አለ። አይዟችሁ አይዟችሁ፣ እናርፋለን። ስለ ምድራችንም እናርፋለን። ስለ ቤተ ክርስቲያንም ጌታ ያሳርፈናል። ስለ አንተም ስለ አንቺም ጌታ ይገደዋል። ስለ ትዳር ስለ ኑሮ ጌታ ይገደዋል። ለምን? የበረከት ቃል ኪዳን አለ። እስኪ እንጸልይ። ሁላችንም ባርከኝ በሉ። እስኪ ሁሉም ሰው ይጸልይ። እስኪ ጌታ ሆይ ባርከኝ በሉ። ምን ትፈልጋለህ ብሎ ይጠይቃል ጌታ። ምን ትፈልጋለሽ? ሰለሞን ምን ትፈልጋለህ? እስኪ ንገረው የምትፈልገው። የበረከት አምላክ እኔ ይባርካችኋለሁ ያለው ጌታ ይባርካል። ሃሌሉያ። በጤናም ይባርካል። ለሱ ከባድ ነው አትበል፣ ገና ነው አትበይ። ዛሬም ጌታ ይባርካል። ዛሬም ጌታ ነፃ ያወጣል። ዛሬም ጌታ ይዳስሳል። የሚባርክ አምላክ ይባርካሻል፣ ይባርካል። ሲማ ጋባዶና ማጋባዶና ማራባዶና ማራባዶና ማስካና ሞራባዲያ ማስካና ማዲያ። አቤቱ መባረክን ባርከን፣ ሀገራችንን አስፋው፣ እጅም በእኛ ላይ ትሆን፣ አንተነ የኛ ተስፋ። ሃሌሉያ ሃሌሉያ። የቤተ ክርስቲያን ብርሃን የሚወጣበት ቀን ነው። ሊመጣ ያለው ጨለማ ተገፎ እግዚአብሔር ብርሃን የሚያወጣበት ዓመት ነው። ክብር ለጌታ ይሁን። ይሄን በዚህ ጌታ ፊት የምናቀርብበት ጊዜ ነው ወገኖቼ። ብርሃንሽ መጥቷልና የእግዚአብሔርን ክብር ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ከዚህ በኋላ በዓለም ያለው ሁኔታ ውጥንቅጡ ይወጣል። የፖለቲካው፣ የኢኮኖሚ፣ የጦርነቱ ነገሮች ሁሉ እየጨመሩ ይሄዳሉ። ጨለማው ይሸፍናል። ባንቺ ላይ ግን ክብሩ ይታያል። አሜን ትላለህ። ከኪዳኑ የተነሳ ዋርካ ማጋዲና ማውዳማዲያ በደሙ በተሸፈነው ባንተ ላይ ግን ክብሬ ይገለጣል። በዙሪያሽ ብጨልምም ላንቺ ቤት ግን ብርሃን ይሆናል። አንተ በርክበት ቦታ ምትርክት ቦታ ብርሃን ይሆናል። ክብሩ ባንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገስታት ወደ መውጫ ጸዳል ይመጣሉ። ድቅድቅ ጨለማ ምድርን ቢሸፍን በእኔ ግን ብርሃን ይሆናል። አሜን ትላላችሁ። አካባቢዬ ቢጨልም ብርሃን ይሆናል። ይባርከናል፣ በብርሃኑ ይባርከናል፣ በሰላሙ ይባርከናል። ሁሉም ሰው ይጸልይ። ሁሉም ሰው ጸልዩ። እስኪ ጸልዩ። አሁን ጌታ ጸልዩ ይላል። ወደ እኔ ጩኹ ይላል። አይናችሁን ጨፍኑና ጸልዩ። ከፈለጋችሁ ተንበረካችሁ፣ ከፈለጋችሁ ቁጭ ብላችሁ እስኪ ጸልዩ። አሁን ጥቂት ደቂቃ ሲማ ጋባዶና ማራባዶና ማራባዶና ባጋባዲና ማስካና ሞራባዲያማ አባቴና መድኃኒቴ ሆይ ሬባ ጋባዶና ማስካና ሞራባዲያማ ትባርካለህ። በጤና ትባርካለህ ጌታዬ አምላኬ። የማጋ በፈውስ ሙላት ትባርካለህ። መሰረታዊ ፈውስ አመጣለሁ እንዳልክ ሼማ ጋባዶና ማጋባዶና ማራባዲያ ትባርካለህ። ከዚህ መከራ በኋላ፣ ከዚህ ጭንቅ በኋላ፣ ከዚህ ጌታ የፈተና በኋላ፣ ከዚህ ተግዳሮት በኋላ እግዚአብሔር ሆይ ወንድሞቼን እህቶቼን ከተገዳደራቸው፣ ከትዳራቸው እስከ ተገዳደራቸው፣ በኑሯቸው ከተገዳደራቸው አላርፍ ብሎ ጌታ አምላክ አንተን በሚጠብቁበት ልባቸው እያነከሰ ከንፈር እየመጠጡ እግዚአብሔር መቼ ይደርስኛል ብለው በሚጠባበቁ ላይ ከዚህ በኋላ ራማ ጋባዲያ ከዚህን ቀን ጀምሮ አዲስ ለውጥ ይሁን።
ከዚህ ቀን ጀምሮ አዲስ በረከት ይሁን። እህቶቼን ወንድሞቼ ራሴን ይዤ በዙፋኔ ፊት እንበረከካለሁ። ኤይ ማጋባዶና ማዲያ ማዶስ ከን እስኪ ጸልዩ። አንደበታችሁን አውጡና ጸልዩ። ጸልዩ፣ ከፍ አድርጉ፣ ድምጻችሁን ከፍ አድርጉ። እንደ ጴንጤ ጸልዩ እስኪ። እንደ እምነት እንደተሞሉ ሰዎች ማለት በእምነት እንደተሞሉ እንደሚጮሁ ሰዎች ጸልዩ። ሃልጋሪዲያ ቦዳስ ከኔ ሞራባዲያ ማዶና በመዝሙርም ጸልዩ፣ ከፈለጋችሁ በዝማሬም ጸልዩ። ሼማ ጋባዶና ማራባዶና ባራጋባዶና ባስከኔ ሞራባዲያ ማንቶ መካባዲ ለባስ አቤቱ 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 መባረክን ባርከን። አቤቱ የአቤት አምላክ ባርከን። አቤቱ ቤተክርስቲያንን ባርክ። አቤቱ የልጆች ትዳር ይባረክ። አቤቱ የልጆች ኑሮ ይባረክ። አቤቱ የልጆች እርምጃ ይባረክ። አቤቱ ሬማጋባዶና ማጋባዶና ዳንኤልን በአራት መንግስታት ዘመን የባረክ ኑሮው ያቀናለተባት ኑሮ የተጣመመበት ሰው ዛሬ በጌታ በኢየሱስ ትዳሩ የተጣመመ በትዳሩ ፍቅር የሌለው በኑሮ ጌታ በእርምጃው ጌታ ሰላም የሌለው እያነከሰ እየተወጋ የሚሄድ ሰው በዚህ ጊዜና ሰዓት በጌታ በኢየሱስ ስም በኪዳን ይታሰብ፣ በቃል ኪዳን ይታሰብ። በበረከት አምላክ ይሬማ ጋባዶና ማጋባዶና ማራባዲያ አቤቱ መባረክን ባርከን፣ አገራችንን አስፋው፣ እጅም በእኛ ላይ ትሆን፣ አንተነ የኛ ተስፋ። አቤቱ መባረክም እስኪ ዘምሩ። ማይክሮፎን እንዳይሸፍናችሁ። እጅም በእኛ ላይ አንተ ዘምሩ። እኔ ዝም ልበል። አቤቱ በሉ። አቤቱ መባረክን አገራችንን እጅም በእኛ ላይ አንተ ነህ የኛ ተስፋ። እንደ ያቤስ እየጸለይን ነው አሁን። ሃሌሉያ። አቤቱ መባረክን ባርከን፣ አገራችንን አስፋው፣ እጅም በእኛ ላይ ትሆን። ሃሌሉያ። ተስፋችን ማን ነው? አንተ የለህምን? ወደ እኔ ጩኹ እኔ እመልሳለሁ ያልክ አንተ የለህምን? በፍጹም ልባችሁ ከፈለጋችሁኝ አገኛችኋለሁ ያልክ አንተ የለህምን? የያቤስ አምላክ ከዚህ በኋላ መከራ እንዲያበቃ በዚህ ዓመት ዋዜማ ላይ ጌታ አምላክ የፈተና እንዲያበቃ በልጆች ሕይወት ያለፉበት ባለው ተግዳሮት በጣመመ መንገድ ጌታ በእሾሃማና ቆንጥራማ መንገድ የተጓዙ ያሉትን በዚህ ጉባኤ እየሰሙኝ ያሉ እግዚአብሔር ሆይ በቤት ሆነው በመስበክ ጌታ ሆይ ሃሌሉያ ራንያ ማጥማ ካባዶና ማራባዶና ማክረባ አየር ላይ እየሰሙኝ ያሉ ሁሉ በዚህ ሰዓት በጌታ በኢየሱስ ስም ከመከራ በኋላ ዳንኤል ታሰበ። በኢየሱስ ስም እህቴ ትሳሰብ፣ ወንድሜ ይታሰብ። ከመከራ በኋላ ዳዊት ታሰበ። ከመከራ በኋላ ዮሴፍ ታሰበ። ከመከራ በኋላ ያቤዝ አምላክ ባርክ። ልጆችህን በጸጋ ሙላት ባርካቸው፣ በመውጣት ባርካቸው። ሄ የማጋባዶና ማራባዲያ ማክላባዲና ማራባዲያ ባርከን 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 ጌታዬ፣ በቃል ሙላት ባርከን፣ በኃይል ባርከን፣ በሙላት ባርከን፣ በችሎት ባርከን፣ በጸጋ ባርከን፣ በመገለጥ ባርከን፣ በመንፈስ ባርከን፣ በቅባት ባርከን፣ በልጆች ባርከን። ልጆቻችን አንተን በመፍራትና በማገልገል ባርከን። ኦ ጌታ ሆይ ባርከን። አገራችንን ባርካት፣ በሰላም ባርካት። ኢትዮጵያን በሰላም ባርክ ጌታ ሆይ። ሰሜኑን ባርክ፣ ደቡቡን ባርክ። እግዚአብሔር አምላካችንና መድኃኒታችን ሆይ እነሆ ከላይ እስከ ታች ምዕራቡን፣ ምስራቁን፣ ማዕከሉን እግዚአብሔር አምላካችን ሆይ እኔ ስም አልጠራም፣ ክልል የሚባል ነገር እግዚአብሔር አምላክ አልጠራም። ሰሜኑን ጌታ ሆይ ከኤርትራ ጀምሮ እስከ ደቡብ ሞያሌ ድረስ እግዚአብሔር ሆይ ከአሰብ ከአፋር ጀምሮ እስከ ጋምቤላ አሶሳ ድረስ በመሃል ጌታ በኢየሱስ ክርስቶስም ሁሉንም ኢትዮጵያን በኢየሱስ ስም በሰላም ባርክ፣ በሰላም ትባረክ። ከዚህ ጭንቅ በኋላ ከዚህ መከራ በኋላ ከዚህ መገፋት በኋላ ከዚህ ምጥ በኋላ እግዚአብሔር አምላካችን ሆይ ያቤጽ አምላክ በኢየሱስ ስም ተለመናት፣ ሀገራችንን ተለመናት። ኦ ጌታ ሆይ ተለመነን። አንድ ጊዜ ስለ ሀገራችን ቆመን፣ አንድ ጊዜ ስለ ሀገራችን ቆመን፣ አንድ ጊዜ እጃችንን ዘርግተን፣ አንድ ጊዜ የእምነት ጸሎት እንደ ያቤጽ እንጸልያለን። አንድ ጊዜ አቤቱ መባረክን ባርከን፣ አገራችንን እጅ ከእኛ ጋር ትሆን፣ አንተ
እግዚአብሔር ሀገራችንን በሰላም ይባርክ። እግዚአብሔር ምድሪቱን ይባርክ። እግዚአብሔር ምድሪቱን ይባርክ። ኦ ጌታ ሆይ በቃ በል ጦርነቱን። ኦ ደም መፍሰሱ ይብቃ። ኦ ወንድም መገዳደሉ ይብቃ። ኦ የአንድ እናት ልጆች ናቸው። ጌታዬ አምላኬ ሬማጋ ባዶና ማራባድ እየተራረደ እየተላለቀ ያለው ይህንን ክፉ መንፈስ እንድትቀጣ እንጸልያለን። ይህ ክፉ መንፈስ ቀጣ ጌታ ሆይ። ኦ ማጊዳሱን የሚረቦጋ ባዶና ማራባዶን ይህ ክፉ መንፈስ በኢየሱስ የሚቀጣ የያቤጽ አምላክ ሪማጋዲያ ወደ እኔ ትጮኻላችሁ ብለሃል። በኢየሱስ ክርስቶስም ወደ አንተ እንጮኻለን። ለተወለድንባት ምድር እንጮኻለን። ሰላም ይሁን፣ ሰላም ይሁን። በሩዋንዳ ላይ ሰላም ያመጣ ጌታ እርስ በርሱ የተጨፋጨፈ የተላለቀ ሚሊዮን ሕዝብ ያለቀውን ሕዝብ እንደገና ያፋቀረው የጌታ ኢየሱስ ክርስቶስ እጅ በምድራችን ላይ ሃሌሉያ ይምጣ። ጌታ ሆይ በኢትዮጵያ ላይ ይምጣ። ትግሬ፣ አማራ፣ ኦሮሞ፣ ጉራጌ ጌታ አምላኬ አፋር፣ ጋምቤላ፣ ደቡብ ሳይል በኢየሱስ የሚተቃቀፍበት ጌታ አምላኬ ኢትዮጵያ የሚተቃቀፍበት በጌታ በኢየሱስ እባክህ ይሄን ሰላም አምጣው። እባክህ ይሄ ነገር ይፍጠንልን። ጌታ ሆይ ይፍጠንልን። እግዚአብሔር ሆይ ካንተ ወገነን፣ ከቃል ወገነን፣ ከቃል ወገነን ድረስልን። በጌታ በኢየሱስ ክርስቶስ ስም ድረስልን። የሚያደርገው እጅ ይምጣ። ጸጥ የሚያደርገው እጅ ይምጣ በኢየሱስ ክርስቶስም። አሁን እግዚአብሔር ሆይ ቤተ ክርስቲያንን ባርክ። በነፍሳት ባርካት፣ በነፍሳት ባርከን፣ በመዳን ባርከን፣ በጽድቅን በር ባርከን። አባታችን ሆይ ባርከን። አሁን መባረክ የሚገባቸው በተለያየ ፈተና ውስጥ ያሉ ሰዎች መባረክ ይባረኩ። በጤና እየተፈተኑ ያሉት አሁን በፈውስ ይባረኩ። በኑሮ እየተፈተኑ ያሉት እግዚአብሔር ሰማይ መስኮት ይከፈትላቸው። በጸጋ ውዳት ጌታ ሆይ በባዶነት የፈተኑ ያሉት ጌታ ዛሬ ጸጋ ይለቀቅላቸው። ጸጋ ይለቀቅላቸው። አሁን ጸጋ ልቀቅልን በሉ። በቃ የጸሎት ጸጋ ሃሌሉያ። ቃልን የማንበብ ጸጋ ክብር ለጌታ ይሁን። ሬማጋ ባዶና ማጋባ የማገልገል ጸጋ አሁን በኢየሱስ የመደሰት ጸጋ በአምላካችን ቆዝመን እንድንሄድ የጌታ ፍቃድ አይደለም። በጌታ ቤት ረሃማጋ ባዶና ማራባዲያ አቤቱ መባረክን ባርከ አገራችንን አስፋ አንተ ነህ የኛ ተስፋ። ይሄ መዝሙርን ዘምራለን። ክብር ለጌታ ይሁን።